ጌቾ አቤት አቤት እንዴት ነው ወንድማችን? ጌቾ ገዝታ ላከልኝ ገዝተና ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ እናንተ? ሁላችሁም ሰላም ናችሁ? ደህና ነን እግዚአብሔር ይመስገን። ለቅድስት ነን። አዎ ልጅቷን አይቼ ሰላም ማረችኝ ነው የገባሁት። እንግዲህ ለኔ ትሆናለች ብዬ አስባለሁ። እድሜ ስንት ነው? እድሜ 29 የምትፈልገው ከ30 ዓመት በላይ ነው ወንድም። ኦኬ እሷ የምትፈልገው ከ30 ዓመት በላይ ነው? አዎ እሷ 29 ዓመቷ ነው። ትሆናላችሁ። እኔ ያለው 30 ነው። ምን ችግር እንዴ? ጓደኛዬ የተመኛትን አጥርት ልታረግ ነው እንዴ አንተ? እሱ ሳይጨርስ አይደለማ። እሱ ከፈለገ በራሱ ስልክ ገብቶ እኔን አይቶ ማየት ይችላል። እኔ ግን እችኛውን እኔ ለራሴ ብዬ ነው እያወራሁ ነው። አንተ ስልክ ነው የገባው? እሱ በራሱ እንትን ያለንበት ቦታ ላይ ትንሽ በብዛት ወንዶች አለን። አንድ ቤት ላይ ነው የምንኖረው። ካሜራ ክፈትሽ፣ ካሜራ ክፈት። ጌቾ ጌቾ ወይ እንዴት ናችሁ? ሰላም ነው? አለን ሰላም ነው ወንድማችን። አለን ካሜራ ክፈት ውዴ። አለን እግዚአብሔር ይመስገን። ካሜራ ክፈት። በቃ እንም ያላችሁ የጨሳችሁ አራዳ ናችሁ። ግን ፍቱን በቃ እኛም ፓራዎቹን ፍቱን። ሌላ ቦታ ሄዳችሁ ሙድ ያዙ። በቃ እኛ ፈርመን እናንተ አራዳ ናችሁ። ሙድ ያዛችሁ እንደዛ አይደለም። መንገድ ማለት አይደለም ውዴ። ሌሎቹን ነው መንገድ ላይ ነው። አንተን አይደለም ካሜራ መንገድ ላይ ነው። ወይ ይታያችኋል? ምንና ለኔ የሚታየኝ በጣም ነው። ምንም አይታይም። ጌቾ ወይ አትታይም ወንድም አለ። አቤት አቤት። አትታይም እኮ። አዎ ማብራት ትንሽ ማብራት አለ። ለዛ ነው ሲመጣ ትመጣለህ። ካልታያችሁ ታዲያ ለምን ትመጣላችሁ? ካልታያችሁ ለምን ትመጣላችሁ? መብራት ሲመጣ ነው ውዴ። እንዴ ኧረ ተው ኧረ በማማሙት እንዴ ካልታያችሁ ትንቱ ሙድ ለመያዝ የምትመጡ ደግሞ በቃ አራዳ ናችሁ። አመንን እኮ በቃ እጅ ሰጠን። አራዳ ናችሁ። ሙድ ልትይዙ ነው። ጎበዝ ናችሁ። ሌላ ቦታ ሄዳችሁ ያዙ። እኛ እዚህ ያዝነው ቁም ነገር ነው። አንድ ሰው እንድናስተዋውቅ፣ ሁለት ሰው እንድናስተዋውቅ ቁም ነገር ነው ያዝነው። እዚህ የሚመጡት በሙሉ ሰው ለመተዋወቅ ነው የሚመጡት። ለቁም ነገር ነው። አይ የእውነቴን ነው። ቢያፈቱም እንዴ ልጅቱ ታይታው እኮ እሱ አይታይማ ውዴ። እሱ አይታየም። እሱ ካልታየ ምን ዋጋ አለው ወንድሜ? ቅድስት እድሜዋ 29 ነው። ቁመቷ 1 ሜትር ከ50 ነው። ሃይማኖቷ ኦርቶዶክስ፣ መኖሪያዋ ዱባይ፣ ስራ አላት። ከዚህ ቀደም አግብታ አታውቅም፣ ልጅም የላትም። የምትፈልገው ውሃ ጣጭ፣ እድሜው ከ30 እስከ 38 የሆነ ሃይማኖቱ ኦርቶዶክስ የሆነ የላይፍ ሁኔታው ያላገባ ያልወለደ ቤትና መኪና ቢኖረው አይከፋም፣ ከሌለውም ግን ችግር የለብኝም። ስራ ይኑረው፣ ወራዊ ገቢ ማስተዳደር የሚችል፣ ሱስ ከሱስ ነፃ የሆነ፣ ከየት ሀገር ይሁንልሽ ከየትም፣ ማህበራዊ ሚዲያ አጠቃቀም ይጠቀም ግን በአግባቡ፣
እንዲሁም የአማርኛ ቋንቋ ተናጋሪ ይሁንልኝ ብላለች። ሙሌ መጥቷል። ባይዘው ሙሌ ተመልሶ መጥቷል። እሺ ይህንን መስፈርት የምታሟሉ አለ ወይ ሙሌ? ሶሪ ሰላም ጅሪ እንኳን ስማ እንኳን አላወቃትም ይቅርታ። መሲ ፎሎ ሳታደርግ እኮ በጣም እኮ ነው የገረመችኝ። አለሽ መሲ ነው ስማ እኔ የኔ ጥፋት ነው አጠፋውምሽ አይደለም? አይ ኖ አለ በስማም ይሄ ሁሉ ሰው 74 ሰው አራም ፎሎ ቀስ በሉ ደው መመና ፎሎ አደራረጋቸው አፈጣጠን ሙሉዬ ያላጠፋን ግን ልጅቷን መጣ ነበር ፎሎ ሳላደርገው ብላ ቆይ ጠብቃትና እዚህ ሚውት አድርገን ፎሎ ታደርጋ። ኦኬ እሺ ኦኬ ማይ ሶሪ እሺ አድርጋዋለች አረጋቸው። ኦኬ ያገኘችው አረጋቸው። እሺ አርጋሃለች ፎሎ አርጋሃለች መልስላት። መሲ ትባላለች። ኦኬ መሲ እሺ ኦኬ መሲ አይደለም መሲ ነው ስሙ አይደለም ምንናን እዛ ፕሮፋይል ያለ መሲ ነው ፕሮፋይል መሲ ነው ሚል አው መሲ ነይስ መሲ ያለሽ ካለሽ ነይ አንዴ ውዴ ነይሽ ነይ መሲ ታይ እኔ ለውበትም በኋላ እያየሽ ነው ወይ 86 አረ 90 በቃ ኮስኩ ወጣችሁና አግኝቷል። ምንድነው የሁሉ ሰው አረ በስመ አብ እሺ ለቅድስት እግዚአብሔርን አይገርምም? ለቅድስት እሰይ ጭራሽ ጊፍትም አለ አበባም አለ። ኦኬ ሶል ለቅድስት ነው ሶል ሰው አስወርጄ ላስገባክ ለቅድስት ነው ሶል አው በለኝ እስኪ ለዚች ቆንጆ ቅድስትዬ ትክክለኛ ትዳር ፈላጊ ናት። እኔ ግን ምለው ማለት ነው ገስት ላይ ሆናችሁ የእናንተ ተራ ሳይደርስ ምንም ታብታብ ምናምን ሳታደርጉ ግን ስግጥ ብላችሁ ስትቀመጡ ትንሽ አይሰማችሁ? አይ እግዚአብሔርን እውነቴን ነው ግን እውነቴን ማለት ነው። ምንድነው ችግሩ? ታብታብ ብታደርጉ ብትተባበሩ ምንድነው ችግሩ? አይ በጣም ነው የምታሳዝነው። እሺ ዙ 23 ለቅድስት ነህ ለቅድስቴ ነህ ለቅድስት የቅድስትን መስፈርት የምታሟላ ወዴት ነህ? ቃት የለንም። በስመ አብ እሺ ናግባ ዙ 23 ካሜራ መክፈት ግዴታ ነው። አረ ፎሎ ባታደርግልኝ ይቅር ውዴ ጣትማ ይኑረ። ዙ 23ን ሳቡልኝ እስኪ ዙ 23ን ሳቡልኝ። ዙ 23 የለህም እኮ ታዲያ ወንድሜ የለህም እኮ የለህም። አረረረ ዛሬ ትዳር ፈላጊው ትንሽ በዛ ብሏል። ዙ 23 አዎ ገብቷል። ቴንኪዩ ሰላም ዙ 23 እንደና ጀሪ እንዴት ነሽ? አሎ ሰላም ነው እግዚአብሔር ይመስገን ሁሉ ሰላም አለን እግዚአብሔር ይመስገን። ይችን ቅድስቴን ብዙ ቀን ዳሬ ብለሽ እምቢ አልሽ። ትናንትና ጀምሮ እያልከኝ ነው አይደል? አላልኩም። ይሄውና እና መታሃል እንግዲህ ካሜራ ክፈትና አውዱ። መስፈርቷን ብዙ ጊዜ ሰምቼዋለሁ። ምናልባት ከኔ የሚጠበቅ ነገር ካለ ተጠይቀኝናሽ። ካሜራ ክፈታ ወንድሜ። በጣም ደጋግሜ ነው እኮ የምናገረው። ካሜራ መክፈት ግዴታ ነው እላ አይደለ? ውዴ አንተ ቤተሰብ አይደለክ? እሺ ያው ከፈትኩልሽ። በነገራችን ላይ ለኔ አይደለም አሁን ቅድስቴ እንዴት ነው በድምጽ ትታያለህ? አሁን ጎበዝ
እሺ ቅድስትዬ ዙ 23 ከትላንትና ወዲያ እኔ ላግባት እያለ ነበረ። እንዴት አየሽ ወንድማችንን? ሚውት አትሰሚም ቆንጆዬ? መስፈርቱን ሰምቷል። መስፈርቱን ሰምተሃል አይደል? ሰምቼዋለሁ። እሺ ታዲያ ለምንድን ነው የምታፍረው? ባለትዳር ነህ ወይንስ ምንድን ነው? ፊትህን አሳይ እንጂ። ኧረ አልሰማኝ ስላለ ወደ ጆሮ ያቅርቤው ነው። እሺ ቅድስት ወንድማችን ዙን ስታዩ ልብሽ ዝው አለ? ፍክክ አለ ወይንስ ምንድን ነው? እንዴት ነው መስፈርቱን? እሱ መስፈርት አልሰጠም ውዴ። ያንቺን ሰምቶ ነው የመጣው። ያንቺን ሰምቶ ለአንቺ መስፈርት ነው የመጣው። ግን ከትላንትና ወዲህ የምጠይቀው ጥያቄ ካላት ትጠይቀኝ፣ እኔ በመመልሰው ነው መልሳለሁ። አዎ እኔ ላግባት እያለ ነበረ ከትላንትና ወዲያ ጀምሮ፣ የመጣሽ ዕለት ጀምሮ ማለት ነው። ተቀበልሽው ወይንስ እንዴት ነው? ችግር የለውም። እሺ ስለዚህ ጥያቄ ጠይቂዋ። ችግር የለውም ሳይሆን ጥያቄ ጠይቂኝ መጀመሪያ። ማለት ትዳር የለኝም፣ ትዳር የለኝም። አሁን ያለሁት ለጊዜው ዱባይ ነው። ስራ አልጀመርኩም። ከሁለት ሳምንት በኋላ ስራ ጀምራለሁ። ገናውን ይመጣ። አሁን ሞተር ሳይክል እየሰለጠንኩ ነው፣ ዲሊቨሪ። እኔ ደግሞ ወደ ኢትዮጵያ ሄጅ ነኝ ከረመዳን በኋላ። አይሰማም ድምፅሽ አይሰማም ውዴ። ወደ ኢትዮጵያ ልሄድ ነው እያለች ነው። እሺ አንድ ደቂቃ በእናትህ እንዴ ልሞት ነው ቀንሽ ልምጣውሽ አንድ ደቂቃ። ስለዚህ ወደ ኢትዮጵያ የሚሄድ ፈልጊ በቃሽ። ተነጋገሩ እንጂ ምን ነው ተነጋግራችሁ አብራችሁ ትሄዳላችሁ። መጀመሪያ ተስማሙ እንጂ የሚሄድ ፈልጊ ምናምን ሳይሆን አንተም ልትሄድ ትችላለህ። ተስማሙ መጀመሪያ አውሩ። እሱ ልክ ነሽ፣ በመነጋገር የሚፈታ ነገር ነው። ግን ምናልባት አሁን እሷ የምትሄድ ከሆነ የእሷ ዓላማ የማይፈታ ነገር የለም። ተነጋገሩ። ታስረዳክ እንደዛ ካለች በውስጥ እናውራ ወይ እንደምንም ብዬ 2 አመት ላክርማት። ይሄ ጊዜው እንትን በመነጋገር ይሻላል መሳይ አይደል? አብረ ያዘሽ ፊትን ሸፍነው ነው ያለው። በዚህ ኧረ አልሸፈንኩትም። ያው አልሰማኝ ስላለ ወደ ጆሮ እያስጠጋሁት እና ምን አልሽ? ምን አልሽ እህታችን? እሺ አልኩኝ። ተስማማችሁ ወይንስ ምንድነው? ይቅርባት። ለምንድን ነው ይቅርባት የምትሉት? ገና ሳታገባት ምን ብሎሽ ነው? ጀሪ ምን መሰለሽ? ምን ብሎሽ ነው? በቅርቡ ወደ ኢትዮጵያ መሄድ ሀሳብ ስላለኝ እያለች ስለሆነ እንደዛ ከሆነ መብትሽን አልጋፋም። እኔን ስለዚህ እንትን ስትል ሌላ እንዳያመልጥሽ የሚለውን ሀሳብ አመጣው። ውጭ ያለው ሰው ደግሞ አይ ተመካከሩ፣ በመመካከር የማይፈታ ነገር የለም አሉ። አይ ግን ከታች ግን ይቅርባት ነው እያሉ ያሉት። ገና ሳያገባት የቤቱን ህግ አይ እሺ ታውቁን ይለፈኝ እሺ እነሱ ሆን ይለፈኝ ምናችን ግዴ ይለፈኝ ነው። እሺ
እሺ ዙዬ በቃ ላንተ ይለፈኛለች በቃ ላንተ ሌላ ይቅርብሽ ማሬ ለነገሩ ወደ ኢትዮጵያ ባለው ካለች እንትን ነው አይደል? አዎ አይቻው አያችሁ ስማርት ሰው እንደዚህ ነው በቃ ለሱ ደግሞ ያለችው እና ማን እንደፈልጋለን መስፈርቱን ሰጥቶ እሺ የቅድስትን ለመጨረሻ ጊዜ ደግመዋለሁ እሺ ለዛሬ ማለት ነው በውስጥ በኩል ስንት ሰው ፎሎ እያደረጋት ነው በውስጥ በኩል አታዋራችሁ ተስፍሽዬ ሊማን እንዴት ደግመዋለሁ ነቃ ደንገጥ ብላችሁ ስሙኝ እሺ ምእመናን ተው ወንዶች ተው ግዴላችሁም ተው ኖርልኝ እሺ የቅድስትን መስፈርት ደግመዋለሁ እህታችን ቅድስት እድሜዋ 29 ነው ቁመቷ 1 ሜትር ከ50 ነው ሃይማኖቷ ኦርቶዶክስ ነው መኖሪያዋ ዱባይ ነው ስራ አላት ከዚህ ቀደም አግብታ አታውቅም ልጅም የላትም የምትፈልገው ውሃ አጣጭ እድሜው ከ30 እስከ 38 የሆነ ሃይማኖቱ ኦርቶዶክስ የላይፍ ሁኔታው ያላገባ ያልወለደ ቤትና መኪና ቢኖረው አይከፋም ከሌለው ግን ችግር የለብኝም ስራ ይኑረው ወራዊ ገቢ ማስተዳደር የሚችል ሱስ ከሱስ ነፃ የሆነ ከየት ሀገር ይሁንልሽ ከየትም ማህበራዊ ሚዲያ አጠቃቀም በአግባቡ ከሆነ ይጠቀም በተጨማሪም ደግሞ የአማርኛ ቋንቋ ተናጋሪ የሆነ ይሁንልኝ ብላለች ይህንን መስፈርት በትክክል የምታሟላ ወንድም ካለክ ና ብዙዎች ፎሎ አድርገውሻል በውስጥ በኩል ግን ብዙም እንትን አትበይ ወንድሜ ማን ነበር አለማየሁ እሷ ትዳር ፈላጊ ናት አለማየሁ ኦርቶዶክስ ናት እኔ ያስገባለሁ እሺ እኔ ስንት ታብታብ ያደረገውን እያየሁ እኔ ያስገባለሁ ኦርቶዶክስ ናት አሌክስ እድሜዋ 29 ነው እድሜክ ከ30 እስከ 38 ከሆነ ልታናግራት ትችላለህ በመግባት ኦኬ እንግዲህ ወደ ሌላ ሰው እንሄዳለን እሺ የኔዎች በቃ እንሞክራለን በውስጥ በኩል መተው እንኳን ሲያወሩሽ ከተግባባችሁ ወደዚህ ይዘሽ ነይ እሺ ራ ከፍቶ በደንብ ማውራት አለበት በራሱ እርግጠኛ መሆኑን እንደገና ደግሞ ምንም አይነት ሪሌሽን ላይ እንዳልሆነ ማረጋገጥ አለብን ካሜራ መክፈቱ በተወሰነ ሙሉ ለሙሉ እንኳን ባይሆንም በተወሰነ መልኩ ግን ይሄንን ያረጋግጥልናል 32 ነኝ ትሆናለህ እኮ ታዲያ እሺ እንቀጥላለን መሳይዬ እንዴት ነሽ መሳየኛ መሳይ ናት እንዴ አይ የኛ መሳይ አይደለችማ ይሪምንሽ ቢሰጣ አካውንት ነው ያለሽ እና ስሜ በጣም ሲላቸው ቀይሪ ምናምን አሉ ቤተሰብ ያው ቀየርኩላቸው ፎሎ አላደረኩሽማ ገርሞኝ እኮ ነው እሺ ማቲ 25 አይ 25 እሺ ቁመት ሜትር ከ78 ሃይማኖት ፕሮቴስታንት ምንድነው ኖ የምትሉት 25 ነው 35 የምትሉ ረፉ ያስታውቃል 25 እንደሆነ he's very young they are እግዚአብሔርን አይፈሩም 35 እንዴት አትሆንም ኧረ የምረሩ ነው 32ም እያሉክ ነው እንግዲህ 45ም እያሉክ ነው እንደው አይዲ ላሳይሽ ነበር ግን እንትና እንዳታወጣ እሺ ውዴ ፓስፖርት እንትና አይዲ ያሰራሁት ነበር ላሳይሽ ነበር አይቷት 27 ይላሉ 35 እሺ መኖሪያ የት ነው መኖሪያ ዱባይ
ስራ አለክ? ያው ካምፓኒ ሰራተኛ ነኝ። ቤትና መኪና አለክ ኢትዮጵያ? በዚህ ዕድሜ ቤትና መኪና ይኖራል፣ ግን ባይዙ ቤት መኖርም ይችላል። ቤት መኖር ይችላል፣ መኪና በዚህ ዕድሜ መኪና መያዝ አይዶን ከብዳ። እሺ ከዚህ ቀደም አግብተህ ታውቃለህ? ልጅስ አለ? ቢኒዬ የኔ አበባ ከዚህ ቀደም አግብተህ ታውቃለህ? ልጅስ አለ? ቢኒዬ ቴንኪው የኔ ፍቅር ቴንኪው። ራሱ 25 ዓመት አልፎታል። እረፉ ኮመንታተሮች ግን ይሻላችኋል። እንዴ ልጁ ያንግ ነው። ምን አድርገህ ነው የምትሉት ኮሜንታተሮች ግን? ኧረ ተው እሺ ለሚናገረው ተይኝ። አይ እኔ ምን መሰለህ እኔ ሌላ ነገር እንኳን አትይም ነው የምለው፣ ግን እድሜ ላይ አስተያየት ሲሰጡ ለዛ ነው እኔ እንትን የምለው እንጂ ሌላ እንኳን ችግር የለውም ውዴ። እንደፈለገ ይናገሩ አታስቢ። እሺ እንቀጥላለን። ቢኒዬ ቴንኪው ሺ የኔ አበባ ማይ ዲር። እሺ አግብቶ አያውቅም፣ ልጅም የለውም። እርፉን ከልክል። እውነት ነው፣ ዝም በለው እሱ። የምትፈልጋት ውሃ ጣጭ። እድሜዋ ከስንት ዓመት ይሆናል? ጄሪ አንዴ እመቤቴን የዚህ ልጅ እድሜ እስከ 45 አይበልጥም። አንተ ጥንባታ ያ አባቴ ነህ። ጥንባታ 45 አባቴ ነው። አንተ ምንድን ነህ? እንደ ዶንቆሮ እንዴ? I'm telling you. ጂሰስን አውርዱልኝ። ሄድክበት እኮ ማቴ። ምን ነው ማቴ ነው እንደ 45 ነው። እኔ እድሜ እኮ ሴት ልጅ መሰልኩ እንደ እድሜ የሚያስደብቀት ሴት ልጅ ናት እንጂ ወንድ ልጅ እድሜ ነው አያደብቅም። አንተ ምንድን ነው? እኔ 45 ቢሆን ራሱ በረከት እኮ ነው። አንተ ምንድን ነው አርጅቴል? እኔ ምን አገባ አንተ መላጣ አንተ ይመላጣ ልጅ ምን አባት ነው የሚያወራው? እግዚአብሔርን አናድር። ኧረ 45 እኮ እኮ ከአባቴ መጣ ነው እንጂ ጌታን ያናዶኝ እኮ ነው። ኧረ እንደዚህ 30 ቢል ራሱ በቃ ትንሽ 1 2 3 ዓመት ውሽር ነው ትላለች። እኔ እኮ ማቲ ዲበት ቆይ በራስህ ቤት ሄዳለሁ። በጀሪ ቤት በቃ በእኔ የተነሳ ጀሪ ቤት አላስቀኝም። በራስህ ቤት ሄዳለሁ። ተወቅ። አይ ግን ውዴ ግን አይ አንተ እንደዚህ አትሳደብ። ክርስቲያን ነህ፣ ለምን ተሳደባለህ? አናድም ነው ብትናደድ ደንቆሮ ይባላል። ማነው ምንድን ነው ያለው? አይ ጥንባታን አይ እሺ ያለሽ ጀሪ ስሚ እኮ እድሜ ወንድ ልጅ እኮ እድሜ አያደብቅም እኮ። እኔ እኮ አይዲ ማን ነው ፓስፖርት ማሳየት ይችላለሁ። አንተ ዝም ብሎ የሚያወራል እንዴ? ፓስፖርት አለኝ እኮ ቢሆንም ዝም ማለት ማለፍ ነው እንጂ ያለበት 45 ማለት እኮ አባቴ ያደረገኝ እኮ። አባቴ ራሱ ስንት ዓመት ነው? አባቴ ራሱ 49 ዓመት ነው። ለምን እንደዚህ ያደረገኛል? በቃ ሻው መስፈርትን ጨርስ። እሺ ካሜራ ክፈትና እረፉ። 35 ይሁን እድሜ ጸጋ ነው ይሁን። በቃ 50 እሺ ካሜራ ክፈትና እንሂድ። እሺ የምትፈልጋት ውሃ ጣጭ እድሜዋ ከስንት ዓመት እስከ ስንት ዓመት ይሆናል? ችግር የለውም። ከ25 ዓመት በታች ትሆናል። እሺ ካሜራ ክፈታ። ከ20 እስከ 25 ልበለው? አዎ ችግር የለውም። በይ ጉፋ ገደልከኝ እኮ በእናትህ። ከ20 እስከ 25 ሃይማኖቷ ፕሮቴስታንት የሆነች ጴንጤ
እሺ ከዚህ ቀደም አግብታ የፈታች ልጅ ያላት ትቀበላለህ? አይሆን ያላገባች ወይ ጂሰስ በጣም ረባሽና አላስገባህም። ጌታን አላስገባህም። እንዴ ትበጠብጥ የለህ እንዴ? እንዴ ዝማይ ትረብሻለህ። ቆይ እዛሁ ጀሪ ጨረስኩ። ቪዲዮ ልዝጋ። ቪዲዮ መዝጋት አይቻልም ውዴ። እስከ መጨረሻው ድረስ እንትን ቪዲዮ ግድ ነው። ያላገባች ያለ ስራ ይኑራት። ስራ ውዴ ስራ ቢኖርም ችግር የለም። ካልኖርም አብረን እንሰራለን። እሺ ኑራት ሌላ 55 ዓመት አላሉ። ተዋቸው። ወራዊ ገቢ ካምፓኒ ጋር ስራ ነው የኔ የራስህ ወይ የሷ እስታ የኑራት ወይንስ ችግር የለውም? ቢኖራትም ባይኖራትም አረ እሱ ረጀሪ እሱ ችግር የለውም። ባይኖራትም ችግር የለውም። እሺ ሱስ ረሱ ከሱስ የጸዳች ትሆናት። ከየት ሀገር ትሆናለህ? ከየትም ብትና ችግር የለውም። ማህበራዊ ሚዲያ አጠቃቀምስ ብትጠቀማትም ችግር የለውም። እሺ ሌላ መጨመር የምትፈልገው ነገር አለ? የለም ምንም። እሺ እርግጠኛ ነኝ የቤተሰብህን ፎቶ ልታሳይ ነው አይደለ? እየፈለክ ያለኸው አይደል? ማቲ አላመጣም ማለት በቀቴ ትቻለሁ። ያው አላልኳችሁም እንጂ የቤተሰቡን የአባቱን ራስ ፎቶ ሊያሳይ ነው። እንዴ አለኝ። እሺ ችግር የለውም። ቶ በቃ እሺ የማቲ ቶ ጂሰስ ላቭ ነው በጠበቀ ያለው ቶ እሺ የወንድማችንን የማቲን መስፈርት አነባለሁ። ልብ ብላችሁ ስሙ እሺ። ማቲ ካሜራ ክፈታ። ኦኬ እሺ። ማቲ እድሜው 25 ነው። ቁመቱ 1 ሜትር ከ78 ነው። ሃይማኖቱ ፕሮቴስታንት፣ መኖሪያው ዱባይ፣ ስራ አለው፣ ቤትና መኪና የለውም። ቤት ሊኖር ይችላል ብሏል። ከዚህ ቀደም አግብቶ አያውቅም። ልጅም የለውም። የሚፈልጋት ውሃ አጣጭ እድሜዋ ከ20 እስከ 25 የሆነች ሃይማኖቷ ፕሮቴስታንት፣ የላይፍ ሁኔታዋ ያልወለደች፣ ስራ ቢኖራት ጥሩ ነው። ከሌላት ግን ችግር የለብኝም። ወራዊ ገቢ ቢኖራት ጥሩ ነው። ከሌላት ችግር የለብኝም። ሱስ ከሱስ ነፃ የሆነች ከየት ሀገር ትሆንልህ? ከየትም ማህበራዊ ሚዲያ አጠቃቀም ትጠቀም ብሏል። ይህንን መስፈርት የምታሟይ እንስት ካለሽ ነይ። ይህን የምታሟይ እንስት ያለሽም ነነነነ እንደ አልፈለግናችን ለዛሬ አልሰመረም፣ ግን በሚቀጥለው እንግዲህ እንሄድበታለን። ተስፋ እንዳትቆርጥ። ስለዚህ ነገ ደግሞ ተመልሰና እሺ ውዴ። እሺ አቀባ እሺ ተባረክልኝ። ተባረኪ። አሜን እናትዬ። እኔም በጣም ነው የምወድህ፣ በጣም ነው የማከብርህ። አመሰግናለሁ። ዘመን ይባረክ። አሜን ብያለሁ። አሜን። እሺ እንቀጥላለን። ተረኛ እመቤት ሰላም ነው።
እንዴት ነሽ ቆንጆዬ? ደህና ነኝ ያለው እግዚአብሔር ይመስገን። ኑሪልኝ እህት አለም። ካሜራ ክፈቺና እስኪ መስፈርትሽን ልቀበልሽ። ኦኬ እሺ። ሳያገኝ ቀረ ውዴ። በአንድ ጊዜ እኮ አይገኝም ማለት በአንዴ እኮ አይገኝም። አንዳንዱ እድለኛ በአንድ ቀን አረፍ አድርጎ ይወጣል። አንዳንዱ ደግሞ ደጅ ጠንቶ ግን በኋላ የሆነ ይዞ ይወጣል። እውነት እሺ እሙዬ ለምን ዘጋሽ? ኦኬ እሺ። ያስፈራል። እንዳትፈሪ እሺ እንዳትፈሪ። በደንብ ከምትታዩ ነው ቆንጆ። ትንሽ ዝቅ አድርጊው ካለ አሁን አልታይም። እንደዚህ ታምራለች ለኔ ዳሪኝ ይላሉ። ትንሽ እንደዚህ እስከዚህ ድረስ ነው የምትታየው። እንዴት አሁንስ ኮሜንቱ ይቅርብሽ ውዴ። ትንሽ ገባ በይ። አሁንስ ትታያችኋለች። ይበቃል። አሁን ጥሩ ነው። አሁን ጥሩ ነው። እሺ እሺ። እድሜ ስንት ነው? እድሜ 25። ቁመትሽ? ቁመቴ መካከለኛ ነኝ። አላውቅም፣ ረጅምም አይደለም አጭርም አይደለም። ሃይማኖት? ጴንጤ ነኝ። መኖሪያሽ? ኳተር። እሺ። ስራ አለሽ ውዴ? አዎ። ከዚህ ቀደም አግብተሽ ታውቂያለሽ? ልጅስ አለሽ? አላገባውም። አንድ ልጅ አለኝ። አንድ ልጅ አላት። የምትፈልጊው ውሃ አጣጭ እድሜው ከስንት ዓመት እስከ ስንት ይሆንልሽ? ከ30 እስከ 35። ሃይማኖቱ? ክርስቲያን ማለት እንደኔ ማለት ነው። ፕሮቴስታንት? አዎ። ከዚህ ቀደም አግብቶ የፈታ ልጅ ያለው ትቀበያለሽ? አንድ ልጅ። ቤትና መኪና ይኖራል? ካለም ጥሩ፣ ከሌለም ችግር የለውም። ኧረ ታብታቡን እኮ ምንድነው? ቆመ እኮ። የግል ይሁን የመንግስት ወይንስ ስራ ብቻ ይኖረው? ስራ ያደበውን ይመረጣል። ማለት ስራ ካለው አሪፍ ነው፣ ሊኖረውም ይገባል። እውነት ነው። ወራዊ ገቢስ ተመናለሽ ወይንስ ማስተዳደር የሚችል? ግዴታ አይደለም ይሄን አክል ብሎ መገመት። እሺ። ይቅርታ ድምጼን ጉንፋን ይዞኛልና የሆነ ድምጼ የተያያዘ ነው። ችግር የለውም ቆንጆዬ። እሺ ውዴ፣ ስራስ ማነው? ሱስ? ኧረ ከሱስ ነፃ። ከየት ሀገር ይሆንልሽ? ከየትም ችግር የለውም። ማህበራዊ ሚዲያ አጠቃቀሙስ? ባይበዛ ይመረጣል። ኦኬ። ሳይበዛ። የምትጨምሪው ነገር አለ ወይንስ በቂ ነው? የለም። እሺ ውዶቼ፣ የእህታችን ቆንጆዬ ግን ይኸውልሽ እንደዚህ ነው እየታየሽ ያለሽው። ከአገጭሽ በላይ ነው እየታየሽ ያለሽው። በቃ እንደዛ አትነካኪው። ኮመንት ይቅርብሽ ውዴ። ኮመንት አይደለም ስትበልጄ ይዤ ስላለሁት ነው።
እሺ እኮ እንደዚህ ትንሽ ራቅ አድርገሻት እንደዚህ ሙሉሽን ቢያዩሽ አሪፍ ነው ብዬ ነው። እሺ ቆንጆ ያ እንደሱ አሪፍ ነው። እሺ እህታችን እመቤት እድሜዋ 25 ነው። ቁመቷ መካከለኛ፣ ሃይማኖቷ ፕሮቴስታንት፣ መኖሪያዋ ኳታር፣ ስራ አላት። ከዚህ ቀደም አላገባችም። የአንድ ልጅ እናት ናት። የምትፈልገው ውሃ አጣች። እድሜው ከ30 እስከ 35 የሆነ ሃይማኖቱ ፕሮቴስታንት፣ የላይፍ ሁኔታው የፈታ አንድ ልጅ ካለው እቀበላለሁ ብላለች። ቤትና መኪና ካለው ጥሩ ነው፣ ከሌለው ግን ችግር የለውም። ስራ ብቻ የኑረው ወራዊ ገቢ ማስተዳደር የሚችል ሱስ ከሱስ ነፃ የሆነ ከየት ሀገር ይሁንልሽ ከየትም ማህበራዊ ሚዲያ አጠቃቀም ሳይበዛ ይጠቀም ብላለች። ይህንን መስፈርት የምታሟላ ወንድማችን ካለ አንድ ቁጥር በመጻፍ መግባት ትችላለህ። አለህንንንንንንን ተሳካ ማለት ነው። በሚቀጥለው ጊዜ እንግዲህ እንመለስበታለን። ምን አድርገሽ ካሜራሽን ዘግተሽ ቁጭ በይ እናቴ ዋሺ። ኦኬ ቴንክ ዩ አመሰግናለሁ። ፌቨን ፌቪ እኔ ዛሬ ተኝተሽ መጣሽ። ቀና በይ እንጂ ቀና በይ። ተነሳሽሽ እንዴ? ይታይ መጨረሻ ደክሞኛል። እሺ አንደርስታንድ አደርጋችኋለሁ። ቤቶች የራሱ በጣም ከዛ በኋላ ደግሞ እዚህ መጥቼ ምድራችሁ። እሺ አሁን ደግሞ የፌቪን መስፈርት እናደርጋለን። እሺ የፌቪንን መስፈርት እናደርጋለን። ነቃ ደንገጥ ብለን ሄደን የጀርመን ሰውዬ መጀመሪያ እንዳየሽ ልቡ ድንግጥ ውርክ ብሎ የመጣውን ልጅ ማሳለፍ አልነበረብሽም። እግዚአብሔር ብለሽ ነው። አዎ ያን ሞዴሌተሮች ሰው አስገቡ እስኪ ያንን የመሰለ ልጅ ያንን የመሰለ እግዚአብሔር እድሜው ስንት ነበር? 45 ነው ምናምን ያ እንደዛ ነገር በጣም ገራሚ ነው ነበር እኮ ሁሉ ያያችሁሽ። አዎ ያለ ኢየሱስ ህይወት ባዶ ናት። አዎ እውነት ነው። ብዙዎችን እያስተዋወቅን ነው። ጌታ እየረዳን ነው። ረምላዬ እንዴት ነሽ? እያስተዋወቅን ነው። ሊጋቡ ያሉም አሉ፣ ለገና ሊጋቡ ያሉ አሉ። እንግዲህ እግዚአብሔር መልካም ፈቃዱ ከሆነ ትዳራቸው ይሰምራል ማለት ነው። የፌበንን መስፈርት እናነባለን። እህታችን ፌበን እድሜዋ 34 ነው። ቁመቷ 1 ሜትር ከ70 ነው። ሃይማኖቷ ፕሮቴስታንት፣ መኖሪያዋ ሳውዝ አፍሪካ። ለምን ውዴ? አፍሪካ ስራ አላት። ከዚህ ቀደም አግብታ ታውቃለች፣ ልጅ ግን የላትም። የምትፈልገው ውሃ አጣች። እድሜው ከ40 እስከ 58 የሆነ ሃይማኖቱ ፕሮቴስታንት፣ እግዚአብሔርን የሚፈራ የላይፍ ሁኔታው የፈታ ልጅ ያለው እቀበላለሁ ብላለች። ቤትና መኪና ቢኖረውም ባይኖረውም ችግር የለውም። ስራ ብቻ ይኑረው። ወራዊ ገቢ ማስተዳደር የሚችል ሱስ ከሱስ ነፃ የሆነ የቡና ሱስ ብቻ ያለበት ከየት ሀገር ይሆንልሽ? ከአሜሪካ ወይንም ከካናዳ። ማህበራዊ ሚዲያ አጠቃቀም ይጠቀም ብላለች። በተጨማሪም ደግሞ ቆፍጠን ያለ ወንድ የሆነ ይሁንልኝ ብላለች። ይህንን መስፈርት የምታሟላለክ ረምላን ሳቡልኝ እስኪ። አገባለሁ ግን እሺ በቃ ከነገና ከነገ ወዲያ ልምጣ እሱ ጋር ተነጋግሬ። አዎ ከሱ ጋር ይዘሽው ነይና እሺ በቃ የሁለታችሁንም ነገር እሷ ትሰማና መለያየት ካለ እንዳገናኘቻችሁ እዚሁ ታለያያቸዋለች። እሺ በቃ እሺ እናታችን ጊዜ ስላልኩኝ በጣም ይቀርባል። ውዴ ንብረት የለውም ብለሽ ግን ስትለይ በጣም አዘንኩ። ልጁ በጣም ተስፋ አለው። እኔ ትንሽ ያናደደኝ መዋሸቱ ነው። የዋሸውም ደግሞ ቤት አለኝ ነው ያለው።
አልጠየቁትም። አሁን አልሰማውም። አንቺ ነሽ ኖ ጄሪ የሱን ሐሳብም ስሚ ያ ግን ንብረት የለውም ብለሽ እንትን ስትይ በጣም ከፋኝ እግዚአብሔርን። ምክንያቱም ልጁ በጣም ተስፈኛ ነው፣ ተስፋ አለው በጣም በቃ የመስራት ሀገሩ ላይ ሄዶ የመለወጥ ምናምን ተስፋ አለው። አላውቅም እንዳለኝ ከሆነ ማለት ነው። እና አንቺም ደግሞ በጣም እምነትሽን ጠበቅ ያደረግሽ እያስባለሁ እና በፈጣሪ የማይሆን የማይሳካ ነገር የለም። ልገፋሽ ምናምን ልክ ነሽ፣ መሰረታዊ የሆነ ነገር ያስፈልጋል። ግን በዚህ ልክ ደግሞ በቃ ንብረት የለውም ምናምን ቤትም የለውም የመጣሁት ቤትና መኪና አለው ስትይ ነው ምናምን ስትይ የሆነ አይነት ስሜት ተሰማል። አብዛኛው ሴቶች አሁን እዚህ እየመጡ ይላሉ መኪና ቤት የሌለው ሰው በተለይ ቤት ኢምፖርታንት የሆነ ጥያቄ ነው። ግን አላውቅም አንቺ የገለጽሽበት መንገድ ነው መሰለኝ ትንሽ እንትን ብሎኛል። ኤኒዌይ መብትሽ ነው። ልጁን ሚምጣና ጠይቀዋለሁ። አንቺ እዛ መጨረሻ ላይ ከዛ ሌላ ይፈለጋል። ግን ብትነጋገሩ ጥሩ ነው። ያን የመሰለ ትዳር ፈላጊ ልጅ ባያመልጥሽ ጥሩ ነው። እሺ እናታችን በቃ ጊዜሽን ስላያስኩብሽ በጣም ይቅርታ። ተመልሼ እመጣለሁ። እሺ 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 ሽክራን አብዲ። ለምንድን ነው ቤት ሳይኖር ቤት አለ ያልከው? እና ተናግ ማለት ትረጋጋ እሷ ራሷ ላይልም እኮ ይችላል እኮ ጄሪ። እንደዚህ አሁን እንደዚህ በጣም የምትፈጥን ከሆነ እሱም ንብረቱን ሊደብቅ ይችላል ወይ አላህ ሲዘው ሊሆን ይችላል ወይ አግሬሲቭ ሆናበት ሊሆን ይችላል። ኦኬ እንደዚህ ያለው የለኝም ያለው አዎ ወይ የለኝም ይችላል። የሷን ህይወት የሷን ነገር ለማወቅ ይሆናል። እሱ በጣም ወዷታል። የዛን ጊዜ በጣም ወዷት ነው አይደለ? እንዴት እየሆነ እንደነበር አይተሽዋል እንዴ? እሷ እንደዚህ እየሆነች እንደዚህ ኦፊሻሊ ንብረት ከሌለ ባናት ተተከል ምትለው አይነት አካሄድ ምትሄድ ከሆነ ወንድ ልጅም ደስ ላይለው ይችላል። ነገሳ የሚገባበት እኮ ትዳር እኮ ነው ይሄ ሰውዬ። አይ ውዴ ያለመጣጣም አይደለም በጣም እሱ መጀመሪያ እሷ እኔ ወላሂ አገባሃለሁ ብላ አለችው። ገና እንደውም ለኛ ስትል ማለት ቤቱን ለማክበር ኒቃዋን አርጋ ምናምን ካሜራ ከፈች ምናምን ማለት ነው። እና ነበርኩኝ ሳተና ነበር ካዋይ ለሌሎቹ እየነገርኩ ሼፍ አይደለ ሼፍ አይደል? አዎ በሌላ ሐሳብ አይደለም። አዎ ነበር ካውቴ በሌላ እኮ አትሊስት ወይ እዚህ ጋር እንደተግባቡት ዞሮ የተናገረ አይደለ? በውስጥ ደግሞ ሲያወሩ ደግሞ ላይግባቡ ይችላሉ በውስጥ ጀስት አሁን ልጅቷ እንደዚህ የምትፈጥን ከሆነ ማንም ወንድ ደስተኛ ላይሆን ይችላል ወይ በንግግር አለመግባባት ሊሆን ይችላል። እሷ ደግሞ እንደዚህ ዞር ብላ መታዝች ጋር እንደዚህ አድርጊልኝ ሳይሆን ጀስት እዛ ጋር የነበራቸውንም ነገር ዳይሬክት እዚች ጋር መታ የነበራቸውን ኮንቨርሴሽን እንደዚህ ስለሆነ አልተመቸኝም። ከዛ በኋላ ከሁለተኛ ሌላ ጊዜ ከዚህ በፊት እንዳጣራሽዋል አይደለ? ከዛም ወገን ደግሞ ታጣሪያለሽ። ሁለቱን እዚህ እንትትይና አዎ ጀስት ማይጣጣሙ አይነት ነገር ከሆነ ለሁለቱም ለዛም ትፈልጊለታለሽ ለዚህም ትፈልጊላታለሽ። አለቀ ቢመጣ አሁን እሷ ቺት ነው እያደረገች ያለችው ማለት ነው። ሁለት ይዛ ጀስት የሆነ ነገር ባይሆን እንደዛ አይነት ነገር ደግሞ ይደብራል በጣም። እና ጄሪሻይ ስላናደደችኝ ነው የገባሁት እንጂ ታውቂኝ ይሄ አጉል ኮሜንት የሚጽፈውን ሚዩት እያደረኩኝ ነበር። እየለቀምከው ነው? አዎ ይሄ ስድብ የሚጽፈው ሌላ ሰው እሺ ለሌላ ሰው በቃ እንሄዳለን። ኤኒዌይ እሺ እንሄድበታለን። እኔ ምንም ሶል እያየሁት ነው ታች ሶሊና የሚል አካውንት ለምን ጠፋክ? ለአንተ የምትሆን ሚስት አግኝቼልህ ለምን ጠፋክ? ወይዬ ውዴ ቲቲዬ እንዴት ነው ወንድሜ? ለምን ጠፋክ?
ከዚህ በፊት መተሻታቂ ነው እንዴ? መጥቼ አላውቅም። ጋስት ገብቼ አላውቅም። እድሜ ስንት ነው ውዴ? 28 ቁመት እኔ እንጃ አላውቅም። ሜትር ከ50 ማርከለኛ ነኝ። 50 እሺ። ሃይማኖት ክርስቲያን ጴንጤ። እንዴት? መኖሪያ ዱባይ። ማን ነው የሚስቀው? ታግባበት እንጂ እናንተ አታው። ስራ አለሽ? yes አለኝ። ከዚህ ቀደም አግብተሽ ታውቂያለሽ? ልጅስ አለሽ? አይ የለኝም። እሺ የምትፈልጊው ውሃ አጣጭ እድሜው ከስንት ዓመት እስከ ስንት ይሆንልሽ? ከ35 ዓመት በላይ ይሆናል። ከ35 እስከ ስንት? በቃ ከዛ በላይ። ሃይማኖቱ በጌታ ቢሆን ደስ ይለኛል። ታዲያ እግዚአብሔር ይሆናል። ግዴታ ነው እንጂ ጴንጤ። yes course። እሺ ከዚህ ቀደም አግብቶ ይፈታል ልጅ ያለው ተቀበያለሽ? ኦኬ ችግር የለብኝም። ችግር የለም። ሃይማኖት ባይገደብ ጥሩ ነበር። አዎ እሺ ውዴ ቤትና መኪና ይኖራል? ባይኖርም ሶኪፋይ ካለው ጥሩ ከሌለው ችግር የለም። እሺ ስራስ? ስራ ብቻ ይኖረው? ስራ ቢኖረው ግድ ነው። ግድ ነው እንዴ? ስራማ ይኖረው እንጂ። ወይ ሳራ ነይ ግቢ። ሳራ ታብታብሽን አይቼ ግን ፈጠፈጥሻለሁ። ሳራ ታብታብ አድርጊ። ሳራ እሺ ወራዊ ገቢስ ተመናለሽ ወይንስ ማስተዳደር የሚችል ልበለው? ማስተዳደር የሚችል። እሺ ሱስስ? ሱስ ባይኖረው አይኖረው። ሱስ ነፃ። ከየት ሀገር ይሆንልሽ? እኔ ዱባይ ነኝ። ከዱባይ ቢሆን ደስ ይለኛል። ከዱባይ ኦኬ። ብቻ ነው እኔ ዱባይ ስለሆንኩኝ አሁን ላይ ከዱባይ ቢሆን ደስ ይለኛል። ግን ከየትም ሀገር ቢሆን ችግር የለውም። እሺ ከዱባይ ይሁን። ቲቲ ለምን ወረድክና እንጂ እሺ ማህበራዊ ሚዲያ አጠቃቀሙስ? ያኔ ይጠቀም። እሺ እኮ ታዲያ ያለ ኢየሱስ ህይወት የለም እና ና ሌላ የምትጨምሪው ነገር አለ ውዴ? መቀየር ታዲያ እግዚአብሔር ይሁን። ቤተሰብ የሚያከብር ትክክል ትዳር ፈላጊ ከሆነ ማለት ነው። ብሄር ያለው
ቤተሰብ የሚያከብር እሺ ናግባ ውዴ እንዳታመልጥ እህታችን አረረረረ አያስኔ መጣ ትህትና መመታለች ትህትና አስኔ ሚዩት አድርግ ያደረኩት የለም ስለመዳኒ እሺ እቀጥላለሁ የእህታችንን የፂን መስፈርት አነብላችኋለሁ ምእመናን ነቃ ደንገጥ ብላችሁ ስሙኝ እሺ ቪዲዮ ደግሞ ከፍታ ያጥፋ ነው አይቻልም ውዴ እሺ ያለ ኢየሱስ ህይወት የለም ለምን አትመጣም ውዴ ናና እህታችንን አግኛት ና ብዬሃለሁ እቺ የመሰለኝ እሺ እህታችን ፂ እድሜዋ 28 ነው ቁመቷ 1 ሜትር ከ50 ነው ሃይማኖቷ ፕሮቴስታንት መኖሪያዋ ዱባይ ስራ አላት ከዚህ ቀደም አግብታ አታውቅም ልጅም የላትም የምትፈልገው ውሃ አጣጭ እድሜው ከ35 አመት በላይ የሆነ ሃይማኖቱ ፕሮቴስታንት የላይፍ ሁኔታው አግብቶ ይፈታ ልጅ ያለው እቀበላለሁ ብላለች ቤትና መኪና ካለው ጥሩ ነው ከሌለው ግን ችግር የለውም ብለናለች ስራ ግድ ነው የኖረው ወራዊ ገቢ ማስተዳደር የሚችል ከሱስ ነፃ የሆነ ከየት ሀገር ይሁንልሽ ከዱባይ ቢሆን ደስ ይለኛል ካልሆነ ግን ከየትም ይሆነ መጠበቅ የሚችል ከሆነ ብላለች እንዴ ከሱስ ነፃ የሆነ ከየት ሀገር ይሁንልሽ ከዱባይ ቢሆን ደስ ይለኛል ነገር ግን ካልሆነ ከየትም ይሁን ግን መጠበቅ የሚችል ከሆነ ብላናለች ማህበራዊ ሚዲያ አጠቃቀም ይጠቀም ብላለች በተጨማሪም ደግሞ ፈሪያ እግዚአብሔር ያለው ቤተሰቡን የሚያከብር ትክክለኛ ትዳር ፈላጊ እፈልጋለሁ ብላለች ይህንን መስፈርት የምታሟላ ወንድም ካለክና ያለናል መዝሙር 23 ማለት እግዚአብሔር እረኛዬ ነው የሚለው ነው እሺ ወንድማችን ካሜራ ክፈትና አንድ ጊዜ ያገኛል ኔትወርኩ ያስተካክላል ኔትወርክ ምንድነው ጽጽጽጽጽ የሚል ነገር አለ የማን ነው እኔ 68 ያወጣል 68 ኮደጅ አጠናህን ወንድሜ አያስቸግረንም ቆየኝ እሺ በደንብ እየታየሃት ግን አይደለም ነው እንዴ እሺ አሁን አይ እንደዚህ ትንሽ ካሜራህን ከፍ በቅ እሺ ወንድማችን የት ነው ያለኸው ዱባይ እሺ እድሜክ ስንት ነው አቤት ምን አልሽ አቤት ዱባይ ነኝ ያለሁት እሺ እድሜ 32 ኦኬ እሺ ውዴ ወንድማችንን እንዴት አየሽው ወይ እንዴት አየሽው ወንድማችንን ይህ ባለ ትዳር ነው እንዴት አወቃችሁ አይ ልጅ አለው እንዴ ባለ ትዳር ነው እንዴ ወንድሜ አስታውቃል እንዴ ግምት ነው አሬ ገጽጻችሁ ልጅ አለው አራስ እሺ ሃይማኖት ምንድነው ፕሮቴስታንት እሺ ውዴ እሺ ጄዲና አውራውስ አው ልጁ ያው ደስ የሚል ነገር ነው አይደል ያኔ እግዚአብሔር ይጨመርበት አው እሺ
መጠየቅ የምትፈልጊው ጥያቄ ካለ ጠይቂው። ኦኬ ለማለት ነው መግባት የምትፈልገው? ትቆያለህ እንዴ? ብዙም መቆየት አልፈልግም። በቃ እሺ፣ ያኔ ትጠብቀኛለህ ሰርተን ያው ሁለታችንም ስንገባ መቼም ያው እዚህ ሀገር አንጋባም አይደል? መጨረሻ የሚሆነው ሀገር ቤት ብቻ እዚህ ሀገር እንጋባ። ያ በቃ እሺ፣ በውስጥ እናወራለን ይቀርባል። እሺ ጄሪዬ እናመሰግናለን። እግዚአብሔር ያክብርልኝ። አሜን አሜን። የኔ ወዶች እንግዲህ እግዚአብሔር ያድርግላችሁ። አለመግባባት ካለ በተቻለ መጠን ነገሮችን ፊክስ ለማድረግ ሞክሩ። እግዚአብሔር በመካከላችሁ ይግባ። ለሁለታችሁ መልካም እድል ተመኘው። ውለዱ፣ ክበዱ። አሜን አሜን። የምፈልገው ነገር ማለት ቀልድ ምናምን አልፈልግም። ቁም ነገር የሆነ ነገር ነው መከፍቷል። ሲሪየስ የሆነ ነገር ነው እና ቀልድ ይዤ እንኳንም ቀልድ ይዤ አልመጣም። እኔስ በሰዓት ቀልድ እንዴት ቀልድ ይዤ እመጣለሁ? ተባረኩ። አመሰግናለሁ። ተባረኩ። የእውነት ያድርግላችሁ። አሜን። እሺ እናመሰግናለን። አመሰግናለሁ። ጋይስ ያ ሰው ዳር እግዚአብሔር ደስ ይላል አይደል? እኔ በጣም ነው ደስ ያለኝ። እንግዲህ የእውነት ያድርግላችሁ ብያለሁ። ይስመርላችሁ። ውለዱ፣ ክበዱ፣ ለቁም ነገር ብቁ። እውነት የለው ተሙዬ ሰው ሶስተኛ ሰው እንደው ሁሉንም ጌታ ያስምረው፣ የእውነት ያድርግላቸው። ዴቪዬ እንዴት ነህ? ደህና ነህ? ምን ሰላም አለ? ጠፋ። እስኪ ካሜራ ክፈትና እስኪ እናውራ። ወይ ጉዴ ፈላ። ሪያን የኔ እስኪ ካሜራ ክፈትና እናውራ። ምን አልከኝ? ማለቴ ያው ልነግርሽ ብዬ ነው። ገባት አይሻልም? ጄሪ ልጅቷ ቀልዷን ነበር የገባችውና እኔ ዝም ብዬ ነው ነች። ልጅቷማ አትቀልድም ነበረ። አንተ ነበርክ የቀለድከው እንዳይሆን። ምን አድርጌ ነው ቀለድኩት እንዴ? እሷ ምን አድርጋ ቀለደች? ጻፍኩላት፣ ስልክ ላኪልኝ አልኳት፣ ቮይስ ያስኩላት። ከዛ በላይ እንዴት ላድርግ? ዝም አለች። ገና እኮ ትላንትና ነው አይደል የተዳርከው? ትላንት ምን አራት ቀን ነው እንጂ ምን ማዳራለን? አትመልሰው። ብትመልስ ይሆን። ሰላም ዳኒ። 4 ቀን ሆኖ እንዴ ጋይስ? ማለቴ እሺ ጄሪ ከዚህ በላይ ቀሏን ነው ገባሽ? ማርያም አይ መመለስ አለባት። አለሽ ቆንጂት አለሽ እዚህ ውስጥ ለምንድን ነው የማትመልሽው? ነይ ተናገሪ። ማርያምን አትመልሰም። ነይ ተናገሪ። ማን ነበር ስሟ? ቆንጂት ጀግኒት የፕሮፋይሏ ስም ጀግኒት። ኦኬ ጀግኒት አለሽ እዚህ ውስጥ? አይ ቆንጂት እንዳልሆነ አውቅ ነበረ። አለሽ እዚህ ውስጥ ጀግኒት ካለሽ? እሺ ለኔ የሚሆን ካለ ለሁላችሁም የሚሆን አለ። ኑና መስፈርት ስጡ። መስፈርት እና ምን አልከኝ ታዲያ? እሷን የምትለውን ሳልሰማ እንትን ልበልህ? ይነበብልህ መስፈርት? በቃ አልፈልግም፣ ይቅር ማለቴ እስካሁን 3-4 ቀን ነው ጄሪ ኦንላይን ላይ ናት። ያበራል አንዴ ብቻ ሀይ የሚለውን ብቻ ልካለች። አላየችም እንዳልን ስልኬ ላኩላት፣ ቮይስ ዳረኩላት። ከዚህ በላይ እንግዲህ
የሆነ ናፍጣ አይደለም ናፍጣ አልቆባት ነው ምናምን እንዳለላት አይደል እንዴ ወይ በስራ ምክንያት ነው ምናምን እንዳልል ደግሞ 3 ቀን ምናምን ነው የታገስኩኝ 3 ቀን ቀንም ማታም አንድ ቀን አንድ ቮይስ አንድ ቀን አንድ ቮይስ በአንድ ቀን ነው ያስኩላት። ኦኬ እንግዲህ እንደዛ ከሆነ ምን እናደርጋለን? ሌላው አጣጭ እንግዲህ እንፈልግልሃለና ምን እናደርጋለን? አሰግድ እስኪ እድሌ እኮ ነው ምን ላድርግ? እሺ ስለዚህ አዎ